ጤና ይስጥልን እንደምንቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላ ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ እያደረስኩ አብራችሁ ቆይታ አደርጋለሁ። አብራችሁን ነው። መልካም ትውልድ ከመሰረቱ ጀምሮ እንዲገነባ የህፃናት ማቆያ ትኩረት ተሰጥቶት እየተሰራ መሆኑን በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ ተናገሩ። በሰሜን ሸዋ ዞን ለመንግስት ሰራተኞች የህፃናት ማቆያ በ17 ወረዳዎች ለመገንባት እየተሰራ ነውም ተብሏል። ፋንታነሽ መሐመድ በርካታ እናቶች በሰራተኛ እጦትና በልዩ ልዩ ችግር ምክንያት ልጆቻቸውን የሚያቆዩበት መንገድ የተቸገሩ መሆኑን ሲናገሩ እናስተውላለን። ይህንን መሰረት አድርገው ደግሞ የአንጎለላና ጠራ ወረዳ የመንግስት ሰራተኞች ልጆቻቸውን ሊያቆዩበት የሚችሉ የህፃናት ማቆያ ገንብቶ አገልግሎት መስጠት ከጀመረ ዓመት ሊቆጠር ጥቂት ወራቶች ናቸው የቀሩ። ይህም መሆኑ ደግሞ ለመንግስት ሰራተኞቹ እፎይታን ፈጥሯል። ለሰራተኛ ልጆችን ትቶ መሄድ ብዙ ነገር በቃ ስራችን ተረጋግተን እንዳንሰራ አድርጎናል። ሲቀጥል ደግሞ ያው ለሰራተኛ መስጠታችን ተውና በግል መዋያ ደግሞ ማዋል ጀመርን። እዛ ደግሞ ያው ከፋይናንስ አንፃር ከ1000 ብር በላይ ነው የምንከፍለው እና አሁን እነዚህ ችግሮች ተቀርፈውልናል። የኛ ትንሽ ከጡት አለፍ ያሉ ናቸው። ጡት ማጥባት የሚችሉ ህፃናቶች ከ4 ወር ጀምሮ ስለሆነ ጠዋት በጠዋት ይገባሉ። ምግባቸውንና እንትናቸውን አስቀምጠው ነው የሚሄዱት። በሰዓት እየመጡ ያጠባሉ። ልጆቹ እንዴት ነው የሚቆዩት? እስከ 11 ሰዓት ተኩል ድረስ ልጆችን ማቆየት ምን ይመስላል ስንል ደግሞ በዚህ በህፃናት ማቆያው ላይ የምትሰራውን ሞግዚት ጠይቀናል። ትልልቆች እዚህ ጧት እንደገቡ ይህ ቃቃ ያገኛሉ። የሚያለቅስም የለም የሚከፋቸውም የለም። በቃቃ ይቆያሉ። ከዛ ቃቃቸው ይለቀማል። የሚችሉትን ይሄን በቀን 1 ፊደልም 2 ፊደልም ከዛ ደግሞ ስልችት ሲላቸው ተረትም በቃ አበባየውሽም እንዲህ ጨፈራ ምንም አለ። በቃ 4 ተኩል እንደሆነ ምግብ ክላስ አላቸው፣ ይታጠባሉ። ወደ ምግብ ክላሳቸው። የአንጎለላና ጠራ ወረዳ ሴቶች ህጻናት ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ ኮኮቤ ማንበግረው በበኩላቸው በወረዳው የህጻናት ማቆያ መገንባቱ ከህጻናቱ ደህንነት ባለፈ ሴቶች ተረጋግተው ስራቸውን እንዲያከናውኑ ያገዘ ነው ብለዋል። እናቶች 2 ሰዓት ተኩል አስገብተው ማለት ነው 11 ተኩል ነው ወስደው ይዘው የሚሄዱት ወደ ቤታቸው። ስለዚህ በቅርበት እዛው ሄደው እያጠቡ ወይም ደግሞ ሲያለቅሱ እየደለሉ ተመልሰው ወደ ስራቸው የሚገቡበት መንገድ ስላለ ስራውን በትኩረትና ተረጋግተው እንዲሰሩ ትልቅ እፎይታ የፈጠረበት መንገድ ነው ያለው። የሰሜን ሸዋ ዞን ሲቪል ሰርቪስ መምሪያ ኃላፊ ወይዘሮ ሜሮን አበበ እንደገለጹት በ2018 በጀት ዓመት ሴት ሰራተኞች ስራቸውን ተረጋግተው እንዲሰሩ ለማስቻል የህፃናት ማቆያ በማስፋፋት በኩል ዞኑ ትኩረት አድርጎ እየሰራ መሆኑን ገልጸዋል። በክቡር አስተዳዳሪያችን ጭምር አንድ ፕሮጀክት በአንድ ወረዳ በሚል መነሳሳት ተፈጥሮ ኦልሞስት አሁን ወደ 17 ወረዳዎች ከከፍተኛው 6.6 ሚሊዮን ብር ሲያደብርና ዋዩ የሚባል ወረዳ እስከ ዝቅተኛው እስከ 500 ሺህ ብር አካባቢ ይዘው ደብረሲና አካባቢ ይዘው ወደ ስራ የገቡ ወረዳዎች አሉን። ሴት ሰራተኞች ስራ ላይ እንዲቆዩ ለማስቻልና ትውልድን የተሻለ ለማድረግ የህፃናት ማቆያ ትኩረት ተሰጥቶት ሊሰራ ያስፈልጋል ያሉት ደግሞ በምክትል ርዕሰ መስተዳድር ማዕረግ በአማራ ክልል የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ ናቸው። ደግሞ ሴት እህቶቻችን ስራቸው ላይ እንዲቆዩ ዴይኬር ማቆየት መገንባት ነው ማለት ነው። ይህን በማድረጋችን ሴት እናቶቻችን ኢኮኖሚ ያመነጫሉ፣ ሳይሳቀቁ ልጆቻቸውን ያውላሉ፣ ልጆች በጤናማ ውሎ ይውላሉ፣ ነገ ትውልድ እንገነባለን። ይሄንን ማድረግ ከቻልን መሰረቱ በጥንቃቄ ያልተገነባ ህንጻ ቢገነባ እንኳን እድሜው አጭር ነው የሚሆነው። ስለዚህ እኛም ትውልድ ልንገነባ አገር ተረካቢ ልናመጣ ከሆነ ከቤዝመንታችን በደንብ መስራት መቻል ስላለብን የቤተሰብንም ደህንነትና ኢኮኖሚ መጠበቅ ስላለብን ታርጌት አድርገን እየሰራን ያለ ነው። የህፃናት ማቆያው በክልሉ ባሉ ተቋማት ትኩረት ተሰጥቶ እየተገነባ መሆኑን የተናገሩት ዶክተር ሙሉነሽ ከመንግስት ባሻገር መንግስታዊ ያልሆኑ ተቋማትና ማህበረሰቡ የበኩሉን አስተዋጽኦ እንዲወጣ ጥሪ አቅርበዋል። ሰላምን በዘላቂነት ማረጋገጥ ለአንድ አካል ብቻ የሚተው ሳይሆን የሁሉም ድርሻ መሆኑን የተለያዩ የብሔር ብሔረሰብ ተወካዮች ገለጹ። ኢብራሂም መሐመድ ሰላምን በዘላቂነት ከማረጋገጥ አንጻር የተለያዩ የብሔር ብሔረሰብ ተወካዮችን አነጋግሯል። የህዝቦች አንድነት የሚረጋገጠው ሰላም ስለሆነ ነው። ሰላም እንዲኖር ደግሞ በአንድነት ስለ ሰላም መስራት መስበክ ያስፈልገናል። እኛ እናቶች ሰላም ከሌለ በጣም ተጎጂዎች ነን። በጣም የምንጎዳው ልጆቻችን አንድ እናት በሆዷ ተሸክማ በወገቧ ተሸክማ በእጇ ይዛ ሰላም ከሌለ ቅድሚያ ጉዳቱ ለኛ ነው። የሰላም እሴትን ለማጎልበት ደግሞ ለማጠናከር ሰላም የሁሉም ሰው
የመጀመሪያው አጀንዳ ሊሆን ይገባል። የአንድ አካል ወይም የሰላም የጸጥታ አካላት ስራ ብቻ አይደለም። የሰላም ጉዳይ ስንተባበር ነው ብዙ ነገር ልንሰራ የምንችለው። አንድ ጣት አሁን ብቻውን አይሰራም። 5 ጣቶች ብዙ ነገሮች ይሰራል። ያ ሳንናናቅ በሃይማኖት ሳንለያይ በታችኛውና በላይኛው በበላይነት ስሜት ሳንገዛ በትብብር መስራት አለብን። የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ከጫፍ እስከ ጫፍ አባይ ግድብን ገንብተን ለዓለም እንዳበረከት ነው ሁላ ለዓለም ሕዝቦች የሰላም ተምሳሌት መሆን እንችላለን። ያ መሆን የሚችለው እንዴት ነው? ሁሉም ከልዩነት ይልቅ አንድነት ላይ መስበክ ስንችል ነው። ከልዩነት ይልቅ አንድነት ላይ መስራት ስንችል ነው። ሁሉም ኢትዮጵያ ይፋቀራል። ሁሉም ኢትዮጵያ በአንድነት ኢትዮጵያ ይላል። ግን ውስጥ ላይ ያለው ሹክቻን አጥፍተን ሰላም ሰብከን ኢትዮጵያን በዓለም ላይ ገናና ሀገር ለማድረግ ምን ይጠበቃል ከእያንዳንዳችን የሚለው ላይ መስራትን ይጠብቃል። ለልማት ምን ተገውን ያህል ለልማት ምን ሰራውን ያህል ለልማት ምን ሮጠውን ያህል በዓለም ላይ በልማት የምንጠራውን ያህል በሰላም ለመጠራት ነው። ከዚህ በኋላ ከወጣቱ ጭምር ሴቱ ወንዱ ወጣት ሳይባል ሁሉም ስለ ሰላም መስራት ይጠበቅብናል ማለት ነው። ኢትዮጵያኖች ብዙ ነገሮች እንሰራለን፣ ሰርተናልም። ቀጣዩም ደግሞ ትውልዱን ይዘን ቀጣዩን እንሰራለን። በዚህ ላይ ደግሞ አባገዳዎች፣ ያዳ ሲንቄዎች፣ ሼኪዎች፣ ቄሲዎች፣ ታዋቂ ግለሰቦች ይሄንን ደግሞ መሰረቱን ይዞ እንዲሄድ መሰረቱን ሳይለቅ እንዲዘመን ሊያደርግ የሚችለው ታላላቅ ሃይማኖት መሪዎች እነኚዎች እዚህ ውስጥ ጉልህ ሚና አላቸው ማለት ነው። በደንብ መስራት አለብን። እየሰራንም ነው፣ ለወደፊትም እንሰራለን። ሁሉም ኢትዮጵያዊ የምንጠላላ አይደላንም። አንዳችን ለአንዳችን ሌሎቻችን ለሌሎቻችን ደግሞ የምናስፈልግ ህዝቦች ነንና ሁላችንም አንድ ሆነን ለሰላም መስራት መቻል አለብን። ብሔር ለመተዋወቅ እንጂ ልንከፋፈል ሊሆን አይገባም። ልዩነታችን ለውበታችን እንጂ ልንቧደስ ሊሆን አይገባም። ከተሞችን በዲጂታል ስርዓት ማስተሳሰር በሰሜን ሸዋ ዞን በሚገኙ ከተማ አስተዳደሮች ተግባራዊ እንደሚደረግ የዞኑ አስተዳደር አስታወቀ። የቡልጋ ከተማ አስተዳደርና ቲምወርክ አይሲቲ ሶሉሽን ኃላፊነቱ የተወሰነ የግል ማህበር በጋራ በመሆን የመረጃ ማዘመን ስራ ማስጀመሪያ መርሃ ግብር በቡልጋ ከተማ አስተዳደር አካሂደዋል። ደጀኔ በቀለ ዘመናዊ የአሰራር ስርዓቱ በተለይ በከተማና መሰረተ ልማት ዘርፍ በአስተማማኝና ዘመናዊ የመረጃ አያያዝ ስነ ዘዴ የመሬት ነክ መረጃን በአግባቡ እንዲደራጅና ቀልጣፋ የአገልግሎት አሰጣጥ እንዲረጋገጥም ምቹ መሆኑ ተጠቅሷል። የሰሜን ሸዋ ዞን ከተማና መሰረተ ልማት መምሪያ ኃላፊው ብርቃብርቅ ተሾመ እንዳሉትም በከተማና መሰረተ ልማት ዘርፍ የሚስተዋሉ የመልካም አስተዳደር ችግሮችን ለመቅረፍ ከወረቀት ንክኪ ነጻ የሆነ ቀልጣፋ አገልግሎት ለመስጠትና ብልሹ አሰራርን ዘላቂነት ባለው መንገድ ለማስቀረት ትልቅ አቅም የሚፈጥር ነው። ቡልጋን የምናስበው ምንድነው? በሁሉም መንገድ ዲጂታላይዜሽን ውስጥ ገብቶ ሰርቪስ ኦንላይን የሚሰጥበት ከተማ ለዞናችንም ሞዴል ሆኖ ለሌሎቹ ከተሞች የማሰልጠኛ ከተማ ልምምድ የሚደረግበት ከተማ ዲጂታላይዜሽን ማለት ነው እንዲሆን ነው ፍላጎታችን። ዛሬ ላይ በቡልጋ ከተማ አስተዳደር አጠቃላይ የከተማና መሰረተ ልማት አገልግሎት የሚሰጥበት ኦንላይን ሰርቪስ ያው ይፋ ሆኗል። በቡልጋ ከተማ አስተዳደር ዲጂታል የአሰራር ስርዓትን ተግባራዊ በማድረግ የስማርት ሲቲ ጽንሰ ሀሳብን ወደ መሬት ማውረድ የተጀመረው ቀደም ብሎ ነው። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ውድነህ አየለ የወደፊቷን ስማርት ቡልጋ ዛሬ ላይ ለመስራት ዲጂታል የአሰራር ስርዓትን ተግባራዊ ማድረግ የግድ ነው ብለዋል። ይህም ፍትሐዊ ተጠቃሚነትን ለማረጋገጥና ያለአግባብ ተጠቃሚነትን ለማስቀረት ጉልህ ሚና አለው ነው ያሉት። ሲቪል ሰርቪስ ስርዓቱ ላይ ከአምና ጀምሮ ሰርተናል። እሱም ዲጂታላይዜሽን ነው። ከፊርማ ጀምሮ በአሻራ ነው እያንዳንዱ ነገር እየተሰራ ያለው። ሌላው ዲጂታል መታወቂያን 100% የመንግስት ሰራተኛ ወጥቷል። 50% ኦልሞስት ማህበረሰቡ ደርሷል። ከተማና መሰረተ ልማት ሙሉ ለሙሉ የማስገባት ስራ እየሰራን ያለ ነው። ስራ እድል ፈጠራ በዲጂታላይዜሽን ነው። ገቢዎች፣ ንግድ በተመሳሳይ በሲስተም ነው እየሰራን ያለ ነው። ይሄን አንድ ሲቹዌሽን ሩም ገንብተን ከጨረስን በኋላ ሙሉ ለሙሉ ቡልጋ ላይ ዲጂታላይዜሽንን እንተገብራለን። ቀጣይ የሰሜን ሸዋ ዞን ምክትል አስተዳዳሪ ተክለየስ በለጠ እንዳሉት ታዲያ የዲጂታል ስርዓት ተግባራዊ መደረጉ ቡልጋን መርጠው መዋለ ንዋያቸውን ፈሰስ ላደረጉ ባለሀብቶች ፈጣን አገልግሎት ከመስጠት የዘለለ ዘርፈ ብዙ ትሩፋትን የሚያስከትል ነው። ከተሞችን በዲጂታል ስርዓት የመምራት ጅምሩም በሁሉም የዞኑ ከተሞች እየተስፋፋ እንዲሄድ በትኩረት ይሰራል ብለዋል አቶ ተክለየስ። ይሄ እንደ ፓይለት ነው ቡልጋ የጀመርነው። በፓይለት ደረጃ የጀመርነው በሁሉም ከተሞች በተመሳሳይ አስፍተን እንሰራለን። ካልሆነ ስኬታማ ልንሆን አንችልም። ያሉን በከተማ አስተዳደር ደረጃ እንኳን ወደ 9 ናቸው። ይሄን ጨምሮ መሪ መዘጋጃ፣ ታዳጊ መዘጋጃዎችም አሉን።
እነዚህ ሲጨመሩ ሁሉም ከተሞች ላይ ተግባራዊ ማድረግ ይኖርብናል። በቡልጋ ደረጃ በፓይለት ደረጃ ነው የጀመርነው፣ ግን ሁሉንም ከተሞች በዚህ ስርዓት እናስገባለን። የቲምወርክ አይቲ ሶሉሽን ኃላፊነቱ የተወሰነ የግል ማህበር መስራችና ስራ አስኪያጁ ንጉሴ ሰፊ ነው እንዳሉትም ዘመናዊ የአሰራር ስርዓቱ ዲጂታል ኢትዮጵያን እውን ለማድረግ የተጀመረው ጥረት አንድ አካል ነው። በሲዳማ በጋምቤላና በአማራ ክልሎች በትምህርት በከተማና መሰረተ ልማት እንዲሁም በሌሎች ዘርፎች ላይ ከታችኛው የአስተዳደር እርከን እስከ ፌዴራል ተቋማት የዘለቀ ትስስር እንዲኖርም ጥረት እየተደረገ መሆኑን አንስተዋል። በማህበረሰቡ በእርስ በርስ በሚሰሩት የዕለት ከዕለት ተግባር ላይ በማኑዋል በመሆኑ በኢንዱስትሪያላይዜሽን ላይ በጣም ብዙ ችግር ነበር። ባለይዞታዎች መረጃቸውን ማየት አይችሉም የነበረው በወረቀት በመሆኑ ወረቀቱም እየጠፋ እየተቃጠለ ብዙ ክሳራ ተዳርገው ነው የነበረው። አንድ ሰው ያልታወቁ ግልጽ ያልሆኑ ከ3 ከ4 በላይ ቦታዎች ይኖሩት ነው የነበረው። አሁን ላይ ግን ይህ የከተማና መሰረተ ልማት ዲጂታል ሲስተም በቲምወርክ አይቲ ሶሉሽን የተሰራው ባለይዞታዎች ባሉበት ቦታ ሆነው ሰነዳቸውን ማየት እንዲችሉ ማለት ነው። መምሪያ ላይ ዞን ላይ ሆነው የከተሞችንና የወረዳዎችን መረጃ ማየት መከታተል እንዲችሉና ክልሉ ደግሞ በአጠቃላይ በክልሉ ያሉ ከተሞችን መከታተል የሚችልበት ከፌዴራል ደረጃ ሁሉንም ክልሎች ለማገናኘት እየሰራ ነው ያለው ቲምወርክ አይቲ ሶሉሽን። የሰሜን ሸዋ ዞን አስተዳደር የመንግስት ኃላፊዎችም በቡልጋ ከተማ አስተዳደር የተከናወኑ ልዩ ልዩ የመሰረተ ልማት ግንባታዎችን ተመልክተዋል። በስፔስ ሳይንስ ዘርፍ ተሰጥኦ ያላቸውን ታዳጊዎች ለማብቃት የተለያዩ ስልጠናዎችን በመስጠት በዓለም አቀፍ መድረክ ተወዳዳሪ የማድረግ ስራ እየተሰራ መሆኑን የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ገለጸ። በተቋሙ ያገኙት ተሞክሮ ተሰጧቸውን ለማጎልበትና መሰረታዊና የተሻለ እውቀት እንዲያገኙ እንዳስቻላቸው ስልጠና የወሰዱ ወጣቶች ገልጸዋል። ቤተልሔም ሰለሞን ዝርዝሩን ይዛለች። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ባለፉት 5 ዓመታት በስፔስ ሳይንስ ዘርፍ ብቁ የሆኑና በቀጣይ ቴክኖሎጂው ላይ ውጤታማ ስራ የሚሰሩ ታዳጊዎችን ለማፍራት ሲሰራ ቆይቷል። በዘርፉ ተሰጥኦ ያላቸው ታዳጊዎች ስልጠና ከወሰዱ በኋላ በድጋፍ ታግዘው የራሳቸውን ፕሮጀክት እንዲሰሩ እየተሰራ መሆኑንም በተቋሙ ተመራማሪና የኢትዮ ስፔስ ኪድስ ክለብ አስተባባሪ ኢንጂነር አላዛር ስዩም ገልጸዋል። በጽንሰ ሀሳብ ደረጃ ስለ ስፔስና ስለ ስፓሻል ቴክኖሎጂ እንደ አጠቃላይ ያሉትን የተለያዩ ፊልድስ ኦፍ ኤሪያ ላይ ልጆች ስልጠና የሚወስዱ ይሆናል ማለት ነው። ለ2 ዓመት ጊዜያቱ ስልጠና ይወስዳሉ ማለት ነው። ከዛ በመቀጠል 3ኛና 4ኛ ዓመታቸው ላይ የግላቸውን ፕሮጀክት ይሰሩና የሚመረቁ ይሆናል እና እነኚህ በሚሰሯቸው ፕሮጀክቶች ላይ በመንተራስ በተቋሙ ያሉ ተመራማሪዎችና ፕሮጀክት ኢቫሉዌተሮች ኢቫሉዌት አድርገው ወደ አገልግሎት ለመስጠት ወደ ፕሮዳክትነት መቀየር የሚችሉትን ፕሮጀክቶች ልየታ ይደረግና እነኛ ፕሮጀክቶች ላይ ስታርታፕ ኤንድ ፕራይቬት ሴክተር ሰፖርት የሚባል አንድ ሴንተር አለ። ውድድር ያደርጉና ወደዛ የሚያድጉ ይሆናል ማለት ነው። ተማሪዎች በተቋሙ ገዛ ፍላጎታቸውን በጽንሰ ሀሳብና በተግባር ስልጠና ማዳበር መቻላቸውን የገለጹት ታዳጊዎቹ ይህም እውቀታችንን እንድናሰፋ አግዞናል ይላሉ። እነዚህ አስትሮኖሚና እንዲሁም ደግሞ በኢንጂነሪንግ ምናምን ያሉ ኮርሶች ፈርስት ከኤሌመንተሪ ጀምሮ በጣም ኢንትረስትድ ነበር። በጣም ነው የምወደው፣ በጣም ፈልገው ግን እንደ ፓሽን ብቻ ነበረ። እንደ እውነት ይሆናል ለማመደዋለሁ ሰራለሁ ማርበታለሁ ብዬ አስቤ አላቅም ነበረ። ግን እንደዚህ አይነት ኮርሶችን ለምሳሌ እንደ ኤኤስኬሲ አሁን እየተማርን ያለ ነው። እነሱ አይነት ኮርሶችን ጆይን ሳደርግ ምንድነው ያየሁት መማር እንደምችልበት አስ ፓሽን ብቻ ሳይሆን ደግሞ እንደ ፊውቸር ካሪር ኮንሲደር እንዳደርግ በጣም አግዞኛል። እኛ ኢንተረስትድ በሆንበት ዘርፍ በሙሉ በደንብ ክላስ ይሰጡናል። ያው ለምሳሌ አስትሮኖሚ፣ ኤሮስፔስ ኢንጂነሪንግ፣ ሳተላይት፣ ዩኤቪ እነዚህ አይነት ኤርክራፍት ምናምን እነዚህ በደንብ እንደዚህ አይነት ኮርሶች ላይ በደንብ ዲቴይል ይሰጣሉ። ግን በዚህም ደግሞ ተማሪዎቹ በደንብ ኢንተረስት ባላቸው ላይ ለተማሪዎቹ ብቻ ያው ለየት ያለ ክላስ ስፔሻል ክላስ ይሰጡናል። መጀመሪያ ፍላጎቱ ነበረኝ ትምህርት ቤት አስትሮኖሚ ክለብ ላይ ምናምን ሳተፍ ነበረ። ከዛ መጥቼ ተመዘገብኩ ምናምን እና የነበሩ ትምህርቶች አሪፍ ናቸው። በተለይ ሮኬት፣ ድሮን ምናምን አሪፍ ነበሩ። ያለንን እውቀት እንድናሰፋ እንዲሁም ቀጣይም ያለውን ፍላጎታችን እንዲቀጥል አድርጓል። ሂደቱ ኢትዮጵያውያን ታዳጊዎች በዓለም አቀፍ ስልጠናዎችና ውድድሮች ላይ የመሳተፍ እድል እንዲያገኙ በማድረግ በዓለም አቀፍ ደረጃ ተወዳዳሪ የሆኑ ባለልዩ ተሰጥኦዎችን ማፍራት ማስቻሉንም ኢንጂነር አላዛር ተናግረዋል። ከውጭ ካሉ ካምፓኒዎች ጋር እንደ ፋሴሳ እና ቦይንግ ካምፓኒዎች ጋር በጋራ በመሆን ላለፉት 2 ዓመታት አንዱ ፓዝዌይ ቱ ስፔስ በሚል ትሬኒንግ ላይ ተማሪዎቻችን ስልጠና ሲሰጥ ቆይቷል። ኤሮስፔስ ኤሪያ ላይ በአሁኑ ዓመት ደግሞ ፓዝዌይ ቱ ስታር በሚል እንዴት ተማሪዎች አስትሮናውት መሆን ይችላሉ የሚል ስልጠናዎችን ሲወስዱ ነበር ተማሪዎቻችን። ሁለተኛው ደግሞ ኢንተርናሽናል ውድድሮችን ተማሪዎች እንዲወዳደሩ ማብቃት ነው። ይሄ ከኖርማል ካሪኩለም ውጭ የሆኑ ኮርሶች ላይ ልጆችን ትሬን በማድረግ ሀገራቸውን ወክለው ኢቨን አፍሪካን ወክለው ለውድድር እንዲበቁ ማድረግ፣ ከዛም ደግሞ ልጆችን ትሬኒንግ መስጠት ያላቸውን ተሰጥኦ እውቀታቸውን
እንዲያዳብሩ በማድረግ የራሳቸውን ካምፓኒ ዴቨሎፕ አድርገው ለራሳቸውም ለሀገርም የሚጠቅሙ ደረጃ የማብቃት ፕሮግራም ነው እየሰራ ያለው ማለት ነው። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ባለፉት 5 ዓመታት ከ400 በላይ ለሚሆኑ ተማሪዎች ስልጠና የሰጠ ሲሆን በክልሎች የስልጠናውን ተደራሽነት ለማሳደግም ከ2000 በላይ የሚሆኑ ታዳጊዎችን በኦንላይን ስልጠና እየሰጠ ይገኛል። በመጨረሻ አጫጭር ዜናዎችን ወደ እናንተ እናደርሳለን። ሰላማዊት ነጋ ታቀርበዋለች። በባንኮች መካከል እየተደረገ ያለው የገንዘብ ግብይት ዝውውር 1.26 ትሪሊዮን ብር መድረሱን የኢትዮጵያ ብሔራዊ ባንክ አስታወቀ። የባንክ ለባንክ የገንዘብ ገበያ ከተጀመረበት ጥቅምት ወር 2017 ዓ.ም አንስቶ እስካሁን 1.26 ትሪሊዮን ብር ዝውውር ተደርጓል። ባንኮች እርስ በርሳቸው የሚበዳደሩበት የ7 ቀን ቆይታ ያለው አማካኝ የወለድ ምጣኔ ተመን በታቀደለት ክልል ውስጥ እንዲቆይ የተደረገ ሲሆን በህዳር ወር መጨረሻ 17.3 በመቶ ሆኖ ተመዝግቧል። በአንዳንድ ባንኮች ዘንድ የሚታየው የጥሬ ገንዘብ እጥረትም በባንክ ለባንክ የገንዘብ ገበያና በብሔራዊ ባንክ ቋሚ ብድር አገልግሎት መፍትሄ እያገኘ መሆኑ ተመላክቷል። በተጨማሪም የ90 ቀናት የመንግስት ግምጃ ቤት ሰነድ የወለድ ምጣኔ ተመን ካለፈው ዓመት የ14.3 በመቶ ጭማሪ አሳይቶ በህዳር ወር 2018 ዓ.ም መጨረሻ 16.2 በመቶ ደርሷል። ዘገባው የኢትዮጵያ ፕሬስ ኤጀንሲ ነው። በዲጂታል ኢትዮጵያ 2030 ሁሉም ሆስፒታሎችና የጤና አገልግሎቶችን በዲጂታል መስጠት በሚችሉባቸው ግብዓቶች እየተሟሉ መሆኑን የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ገለጹ። የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ እንዳሉት ሚኒስትሩ የጤና ተቋማትን በግብዓት በማዘመን በዲጂታል የታገዘ የጤና አገልግሎት በመስጠት ዲጂታል ቴክኖሎጂን በተሻለ የሚጠቀም ተቋም ነው ብለዋል። የዲጂታል ኢትዮጵያ 2030 ስትራቴጂ ለጤናው ዘርፍ መልካም እድል ይዞ መምጣቱን ገልጸው በስትራቴጂው ማብቂያ አብዛኞቹ የጤና ተቋማት የመረጃ ስልታቸውን ወደ ዲጂታል ስርዓት ያስገባሉ ብለዋል። በኢትዮጵያ በ2030 ሁሉም ሆስፒታሎች ሙሉ በሙሉ ወረቀት አልባ አገልግሎት እንዲሰጡ አስፈላጊው የዲጂታል አገልግሎት ግብዓት እየተሟላ መሆኑንም ገልጸዋል። የጤና ኤክስቴንሽን ባለሙያዎች በማህበረሰብ አቀፍ የጤና ስርዓት በቀበሌዎች ያለውን መረጃ በዲጂታል ስርዓት ይዘው ሪፖርት የሚያደርጉበት አሰራር መኖሩንም ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የሌማት ትሩፋት መርሃ ግብር የእንስሳት ተዋጽኦ ምርታማነትን በማሳደግ የአርሶ አደሩን ኢኮኖሚያዊ ተጠቃሚነት እያሳደገ መምጣቱን ግብርና ሚኒስቴር አስታወቀ። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ እንደገለጹት በሌማት ትሩፋት መርሃ ግብር የእንስሳትና አሳ ሀብት ልማትን ውጤታማ ለማድረግ ለዝርያ ማሻሻል፣ ለመኖ አቅርቦትና ለእንስሳት ጤና ትኩረት ተሰጥቶ እየተሰራ ነው ብለዋል። በአመት 500 ሺህ ብቻ የነበረው የእንስሳት ዝርያ ማሻሻልን በ10 እጥፍ በማሳደግ በበጀት አመቱ ወደ 5 ሚሊዮን እንስሳትን ለማዳቀል ታቅዶ ወደ ስራ ተገብቷል። በተመሳሳይ የዶሮና የአሳ ጫጩት የዘመናዊ የንብ ቀፎን ለአርሶ አደሩ በማሰራጨት ምርታማነቱ እንዲጨምር መደረጉን አንስተዋል። አመታዊ የወተት ምርት በ2014 ዓ.ም ከነበረበት 7.1 ቢሊዮን ሊትር በ2017 በጀት ዓመት ወደ 13 ቢሊዮን ሊትር ከፍ ማለቱን በማሳያነት ጠቅሰዋል። ተግባሩን በማሳደግም በተያዘው በጀት ዓመት የወተት ምርቱን 15.1 ቢሊዮን ሊትር ለማድረስ ታቅዶ እየተሰራ መሆኑን ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የተከበራችሁ ተመልካቾቻችን ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ጤና ይስጥልን።